ሰላም እንዴት ናችሁ? በያላችሁ በጥል ነገር ሰላም ነው። አሸይና እንዲያላችሁ እሙኝላችሁ ለቤተሰብስ ጎንዶሎ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህ ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ መጣ ነው ሁለት ሰበር ዜናዎች ነው። የአሜሪካ ታዋቂ ፖለቲከኛ ሊንዚ ግራሃም ሞትና እንደዚሁም ደግሞ ሌሊቱን በኢራንና በአሜሪካ መካከል የተደረገው ጭፍጭፍ ነው። እነዚህን ሁለት ጉዳዮች ወደ ትንታኔ ይዣቸው መጥቻለሁ። እንግዲህ ሊንዚ ግራሃም ሪፐብሊካን ናቸው። ነገር ግን በዲሞክራቶችም በሪፐብሊካንም እጅግ በጣም የተወደዱ የተከበሩ የተደነቁ እንደውም በሁለቱ ፓርቲዎች መካከል እንደ ድልድይ የሚያገለግሉ በአሜሪካ ፖለቲካ ውስጥ እጅግ በጣም ጉንቱ የሚባል ፖለቲከኛ ነው እና ሁልጊዜ የምላቸው በሪፐብሊካንና በዲሞክራቶች መካከል ልዩነት የለም። ዓለምን በመደፍጠጥ አንበርክኮ በመግዛት ቀጥቅጦ በመግዛት ልዩነት የለም ምላቸው። ለዚህ ነው ሊንዚ ግራሃም ማለት ጨፍጫፊ ነው። በዩክሬን የሚደረገውን ጦርነት ዋና አቀጣጣይ ሊንዚ ግራሃም ነው። አሁን አሜሪካ ጥቁር ለብሼ አመድ ነስንሼ አፈር ወድቄ አለቅሶለታለሁ 1 ሚሊዮን የሐዘን ሻማ አበራለታለሁ የምትለው ሊንዚ ግራሃም ገዳይ ነው። በጋዛ የተደረገውን ጭፍጨፋ በዋነኝነት ሲመሩ ከነበሩ ሰዎች ውስጥ አንደኛው ሊንዚ ግራሃም ነው እና በድፍረት Were we wrong to drop an atomic bomb to end the Japanese? የመጨረሻ ቀፋፊ ሰው ቶኪዮን ሜዳ ልሙጥ ሜዳን ያደረግናት አፈረስናት፣ አውዶምናት። ጀርመንን አፈረስናት፣ አውዶምናት እና ምን ችግር አለው? ይሄው ዛሬ ደረስናት፣ ደረጃ ደርሰናል ብለው አገራትን ማውደም፣ ማፍረስ፣ ማቃጠል እንደ ትልቅ ክብር የሚያይ ሰው ነው። ዛሬ አሜሪካ እላይ ለአሜድ ነስኖሼ አፈር ለብሼ ትቢያ ለብሼ ጥቁር ለብሼ ሻማ አብርቼ አለቅስለታለሁ የምትለው የ71 ዓመቱ ሞርዛማ ሰው እንስማ ውስጥ So my view, if I were Israel, እስራኤልን I would have probably done it the same way. ተመልከቱ ምን ያህል አደገኛ ሰዎች እንደሆኑ እነዚህ ሰዎች። እስኪ ቀልድ አይደለም የተያዘው። ኢራኖቹ ለዚህ ነው ወይ ሞት ወይ መኖር ይል በህልውና ኢትዮጵያ ውስጥ አንድ ጭው ያለች ህልውና ምናምን የምትባል ነገር አለች እና በህልውና ከመጣ የህልውና ጦርነት እስከገባ ህልውና የምትለውን በትምህርት ጥቅስ ተከተዋል። እውነት ህልውና ነው። አሁን ህወሓትም ህልውና ነው የሚለው፣ በእኛም በኩል ህልውና ነው፣ በዛም በኩል ህልውና ነው፣ ሱዳንም ህልውና ነው፣ ኤርትራም ህልውና ነው፣ ኢትዮጵያም ህልውና ነው። ህልውና የሚለው በትክክል የህልውና ጦርነት ነው ወይ? የህልውና ጦርነት ከሆነ የግድ ነው ጨክና ሐሞትን ኮስተር አድርገህ ትዋጋለህ። በቃ አማራጭ የለም። አሁን አሜሪካኖችም እኮ የህልውና ጦርነት ነው እያለ ያለ የሱ አገር ሄዶ እያወደሙ ራሳችንን የመከላከል ህዝባችንን ለማትረፍ ነው የምንዋጋው ነው የሚሉት። እስራኤል ለህልውና ነው የምዋጋው፣ ሊያጠፉኝ ነው። ሰው ለምን ሲባል መሳሪያ እያዘጋጁ ነው። እናንተስ የምታዘጋጁት መሳሪያ እሱ ለጽድቅ ነው፣ እሱ ለበረከት ነው፣ እሱ ለረድኤት ነው፣ ለመንፈሳዊ በጎ አድራጎት ነው የሚያዘጋጁት እነሱ። ሌላ ሰው የሚያዘጋጀው ግን እነሱን ሊያጠፋ ነው እና ሊንዚ ግራሃም በጣም ትልቅ ፖለቲከኛ ነው። ትራምፕ ወጥቶ ምን አለ? ከቤተሰቦች አንዱ ሞቶብኛል፣ እንደ ቤተሰቦች የምቆጥረው ነው። አሁን ሐዘኑ ልክ ልጄ እንደሞተ፣ ሚስቴ እንደሞተች፣ ወንድሜ እንደሞተ ነው። ጸናብኝ ሐዘኑ አለ። ዋና ጨፋጫፊ ነው። ኢራን ከምድረ ገጽ መጥፋት አለባት የሚለው ሊንዚ ግራሃም ነው። ሪፐብሊካን ነው። ዴሞክራቶች ይወዳሉ። ዴሞክራቶች ሪፐብሊካኖች አንድ አይነት ናቸው። ጨፍጨፋው፣ ዶምሰሳው፣ ዶፍጥጣው ለኛ ጥሩ ገቢ ይዘና በቃ ሌላ ምንም ነገር የለው። አገራችንን ወርቅ በወርቅ እናርግ፣ እንብላ፣ እንጠጣ፣ በልተን እንድፋው፣ ይትረፍረፍ። ስለሌለች ባናቱ ተተከል ነው። ሊንዚ ግራሃም ሞት ቢቢሲ 24 ሰዓት ነው ያወራው። ሲተነትን ጋዛ ላይ የሚጨፈጨፉ ህፃናቶች ደም ኮሙን ይቆጠራል። ኮሙን ነው የሚቆጠረው። ማንም አንድ ጉንዳን የመቶ ያህል የሚቆጥረው የለም። በኢራን ላይ የሚደርሰው ውድመት በኢራቅ ላይ የደረሰው ማን 71 ዓመቱ ተቆጸፈ ነው የተባለ። በእርግጥ ኢራን ቀጽፋው ሊሆን እንደሚችል ነው ግምቶች የሚያመላክቱት። ዓለም አቀፍ ፖለቲከኞችም እየተረተኑት ያለት ከ3 ቀን በፊት በአያቶላ አሊ ሐሜኒ ስርዓተ ቀብር ላይ ህዝቡ ይገደልልን ብሎ ፎታቸውን እና ስማቸውን ይዞ ወጣው አንደኛ ሊንዚ ግራሃም ነው። ስለዚህ ኢራንም እሺ ይገልላችኋለሁ ይሞቻቸው ሀገር ልጆች ብላ ፎቶ ዝርዝር ፎቶዎቻቸውን ያወጡት ውስጥ አንደኛ ሊንዚ ግራሃም ነው። ይሄ በተነገረ በ3ኛው ቀን መሞቱ በእርግጥም ከዚህ ግድያ ጀርባ ኢራን ትኖራለች የሚል
ግምት ይኖራል እና ግምቱም ትክክል ሊሆን እንደሚችል ነው የማስበው። የሆነ ሆኖ ሊንዚ ግራሃም የጃፓን ላይ የደረሰውን ሞትና እልቂት እንደ ክብር ነው የሚያዩት። በርሊን ላይ የደረሰን እንደ ክብር ነው የሚያዩት እና በጋዛ ላይ የሚደርሰው ትክክል ነው፣ እኔም እስራኤልን በሆን አጠፋት ነበር ከምድረው ገጽና የሚላል እንደነዚህ አይነት ብሽቅ ቆረቆንዳ ፖለቲከኞች ያደረጉትን አድርገው እንኳን ቢያንስ አፋቸውን ለመሰብሰብ ለሃጫቸውን ለመዋጥ ፈቃደኛ ለሆኑ ሰዎች ናቸው በዓለም ፖለቲከኛ አንቱ ተብለው የሚል እና ሊንዚ ግራሃም የትራምፕ ቀኝ እጅ ነው። ማንን ይተካል? የት አባት ይገባል እየተባለ ነው ያለ። እንዲህ ያለ መርዛማ ማሰብ ኬት ያገኛል? ዶግማ ከዚህ ኋላ እንዲህ ያለ መርዛማ ሰው ኬት ይገኛል? በአሜሪካ ፖለቲከኛ ተብለው ከፍተኛ ድንጋጤ ውስጥ ነው ያሉት እና ሻማ ለኮሰው ጥቁር ለብሰው አመድ ነስነሰው የሚያለቅሱት ለዚህ ሰው ዜንን ግቡናይ ቢቢሲንም ፎክስ ኒውስንም ግቡናይ እኔ ወሬ ምናልባት ውሾት መቆባጠር ሊሆን ይችላል። ጭኳናቸው በዚህ ደረጃ ነው። ለዚህ ነው መሐመድ ቃሊባፍ ትናንትና ወጡና አይ እውነቱን ትቀበላላችሁ ተቀበሉ፣ አይ ካላችሁ ዋጋ ትከፍላላችሁ። በቃ እውነቱ ያንቀጠቅጣል። የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ቃሊባፍ እውነቱ ያንቀጠቅጣል፣ ያርቦደብዳል እና እውነቱን ዋጧት ወይ ቃላችሁን አክብሩና በድርድሩ መሰረት ወደ ሰላም እንሂድ፣ አይ ካላችሁ ደግሞ ዋጋ ትከፍላል። ዋጋ ማስከፈል አለበት። ጠላትን አትፍዘዝ፣ አትዶንዘዝ። በቁም ሬስ አትሆን። ጭንቅላቴ ከሆድ በቀር ማሰብ ማቆም የለበትም። በቃ ከዛ የተሻለ ስለ ነፃነት፣ ስለ ክብር፣ ስለ ልዕልና፣ ስለ ትልቅነት ማሰብ አለበት ሰው። በቃ መሞት አለበት። ለምታምነው ነገር ላመንከው እውነት መሞት አለበት። ባርነት ቆሻሻ ነገር ነው። አጎብዳጅነት፣ እጎርላሽነት ቆሻሻ ነገር ነው። ኢራን እነዚህ አጎብዳጆቹ የባህረ ሰላጤ አገሮች ለዓመታት የማይወጡት ማቀመቅ ውስጥ ነው መከታቸው ነው ያለች። ለዓመታት በእናንተ አለቅላቂነትና አሾርጓጅነት የኔ ልዕልና፣ የኔ ታላቅነት፣ የኔ ክብርና ሉዓላዊነት የሚደፈር ህዝቦች የሚሞቱ ከሆነ የእናንተን ህዝቦች ገላለሁ። ግልጽ እኮ ነው አማርኛ። አሁን ባህረ ሰላጤ ሀገሮች በሙሉ ዳይፐር ደራርበው የሚያለቃቅሱት ምንድን ነው? ምህረት የለም። ከኢራን 100,000 ሰው ከሞተ ከባህረ ሰላጤ ሀገሮች 200,000 ሰው ሞተ። በቃ እስካሁን ህዝብ አልተነካም። በነገራችን በዚህ ጦርነት በተቻለ አቅም ኢራኖቹ ሰው ለመጉዳት የሞከሩ አይደለም። ዋና የቅድሚያ የተሰጠው ሁልጊዜ እንደምላቸው የዓለምን ኢኮኖሚ ነቅ አድርገው ለመጣል ስለተፈለገ የነዳጅ መሰረተ ልማት እኔ ጌታ እነዚህ ጂኔሶች ናቸው። ከነዚህ ጋር የምታደርገው ጦርነት ቀልድ አይደለም። ትገባለህ፣ አትወጣትም። እዚህ ድረስ ሲጥጦለ ማቅ ጭቃ ውስጥ ትገባለህ፣ አትወጣም። ስለዚህ አሁን እነ ሊንዚ ግራሃም የኢራንን ጦርነት ሲያቀጣጥሉ የነበረው የራሽያን ጦርነት ሲያቀጣጥሉ የነበረው በቀጠናው በሙሉ ከፍተኛ እልቂትና ውድመት ሲፈጥር የነበረው ሊንዚ ግራሃም ሞታል። ማን ነው እሱን የመሰለ መርዛማ ኬት ይገኛል ተብሏል። አያጡም እነሱ ሁሉም እንደዛ ናቸው። ሁሉም ያው ስለሆነ አሁን ይሄ ይጠፋቻል ግራ ይገባቻል ብዬ እኔ አልገምትም። ያን ከማድረግ ወደኋላ የሚሉ አይደሉም። እነዚህ ደግሞ ነፍሶች ምህረት የሌላቸው ናቸው። ለሚያደርጉት ነገር ሁሉ ምህረት አልባ አደገኞች ናቸው እና ኢራኖቹም መካከለኛው ምስራቅን አከርካሪን ሶብረን ዶንስሰን አጥፍተን ወደ ህዝብ ከተሄደ እኮ በነገራችን ላይ አሁን ጦርነት እየከፋ ሲሄድ ከተሞች መደብደብ ሲጀምሩ ሰዎች ይሞታሉ። ሰዎች ሲሞቱ የኢራን ማጸፋ ልክ እነሱ ጋር የሞተውን ሰው ሌላ ቦታ ይገላሉ። እኩል በእኩል አይን አጠፋ አይኑ ይጥፋ ነው። ከተቻለ አይኑንም ጆሮንም አጥፋው፣ አይንህን ላጥፋ ነው የኢራኖቹ አካሄድ ነው። ነግራች ያለት የኔን አካሄድ አይደለም። እኔ ምን አለኝ ብላችና እና ስለዚህ ይሄ ነገር ሄዶ አሁን ኢትዮጵያ ውስጥ እንደምታውቁት ነዳጅ ወረፋ ይጀምራል፣ ትንቅንቅ ይጀምራል፣ አንገት ለአንገት መተናነቅ ይጀምራል። ተረጋጉ። በዛ መልኩ የምትወጡት የለም። በጆሮኪና ነዳጅ ይዞ መሮጥ፣ መደበቅ፣ መፈርጠጥ አይቻልም። ምንም አያዋጣም እና ቅድመ ጥንቃቄዎች አስፈላጊዎች ናቸው። ይህንን ራሽያኖቹ በደንብ አስበው፣ ቻይኖቹ በደንብ አስበው ከሰሜን ኮሪያኖች ጋር በተቆናጀ ሁኔታ፣ በተሰላሰለ ሁኔታ፣ በተናበበ ሁኔታ ጉዳዩን ከፍ ወዳለ ደረጃ ወስደው የዓለምን መዋቅር ለማስተካከል ነው እየተሰራ ያለ። ኢራን እንድታሸንፈው አይደል እየተሰራ ያለ።
ራሽያ እንድታሸንፍ አይደለም እየተሰራ ያለ በእነዚህ 3 አገሮች እና ምናልባት ከጀርባቸው ያሉ ጥቂት ሀገሮች በሚስጥር በሚያግዙ ሀገሮች በኩል የዓለምን ስርዓት ለማስተካከል ነው እየተደረገ ያለ ጦርነት። ስለዚህ ውጤቱን አብረን ምናየናል። ይሄን ሀሳብ ነው። ሲሞቻችሁ ላይክ አድርጉ፣ ሼር አድርጎ ወዳቻለሁ። ፒስ